ብልጽግና ፓርቲ ነባሩን የኢትዮጵያ ሕገ መንግስትን የመቀየር ውሳኔው መሰማቱን ተከትሎ ከተለያዩ አቅጣጫዎች ሐሳቦች እየተሰነዘሩ ነው። የአማራው ፋኖ ብልጽግና ለህዝብ አጀንዳ ለመስጠት እንጂ ሕገ መንግስቱን የመቀየር ዓላማ የለውም ብሏል። እናየዋለን። በትግራይ ክልል ዋና ከተማ መቀሌ ከተማ እስካሁን ባልታየ ሁኔታ የጸጥታ ኃይሎች የወጣቶች የግዳጅ አፈሳ ማካሄድ መጀመራቸው ተነገረ። በኤርትራ ሉዓላዊ የድንበር አካባቢ የኢትዮጵያ ወታደሮች በስፋት እየተሰማሩ መሆኑን የኤርትራ መንግስት ገለጸ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የብልጽግና ፓርቲ ኢትዮጵያ ለ31 ዓመታት ስትጠቀምበት የቆየችውን ሕገ መንግስት በመሰረታዊነት የሚቀይሩ አጀንዳዎችን ለሀገራዊ ምክክር እንዲቀርቡ መወሰኑን ተከትሎ ከተለያዩ አቅጣጫዎች አስተያየቶች እየተሰጡ ነው። የገዢው ብልጽግና ፓርቲ ማዕከላዊ ኮሚቴ ሰሞኑን በአዳማ ተሰብስቦ ሐምሌ 8 ቀን 2018 ዓ.ም ለሚጀመረው ዋነኛው የሀገራዊ ምክክር እንዲቀርቡ የወሰናቸው አጀንዳዎች ኢትዮጵያ ለ31 ዓመታት ስትጠቀምበት የቆየችውን ሕገ መንግስት ህልውና እንዲያከትም የሚያደርግ መሆኑ ሲነገር ቆይቷል። የሀገሪቱ የክልሎች አደረጃጀት ቋንቋና ብሔርን መሰረት ያደረገ ሳይሆን መልክዓ ምድራዊና የኢኮኖሚ ትስስርን መሰረት ያደረገ እንዲሆን፣ የመገንጠል መብት እንዲቀርና የመሬት ባለቤትነት የብሔር ብሔረሰቦችና ህዝቦች ሳይሆን የግል እንዲሆን የሚሉት ዋነኛ በብልጽግና ፓርቲ በኩል ለህገ መንግስት ማሻሻያ የቀረቡ አጀንዳዎች ናቸው። እነዚህ የህገ መንግስት አንቀጾች በዘመነ ኢህአዴግ በመቃብሬ ላይ የሚባሉ ነበሩ። ይህ የብልጽግና ፓርቲ ማዕከላዊ ኮሚቴ ውሳኔ ነው ተብሎ መጀመሪያ በፖለቲከኛው ጀዋር ቀጥሎ ደግሞ በሌሎች አካላት ከተነገረ በኋላ በሰፊው መነጋገሪያ ሆኗል። በርካቶችም አስተያየታቸውን እየሰጡበት ነው። የብልጽግና ፓርቲ ማዕከላዊ ኮሚቴ ውሳኔ ነው የተባለውን የህገ መንግስት ማሻሻያ ሐሳብን ተከትሎ በአማራ ክልል በዘመነ ካሴ የሚመራው ፋኖ የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ በፌስቡክ ማህበራዊ ገጹ ላይ ምላሹን ሰጥቷል። አስረስ በጽሁፉ ላይ ዘለፋ አዘል ቃላቶችን ያሰፈረ ቢሆንም ብልጽግና ፓርቲ የህገ መንግስት ለውጥ ሐሳብን ያነሳው ለህዝቡ አጀንዳ ለመስጠት እንጂ የሚተገብረው አይደለም አይነት ሙግትን አንስቷል። ለዚህም ከዚህ ቀደም ፓርቲው ብሏቸው ያልፈጸማቸውን ጉዳዮች በማሳያነትም ያነሳል። የባህር በር እንደተባለው ለኢትዮጵያ ለመምጣቱ የወሰንና ድንበር ኮሚሽን ተቋቁሞ ነገር ግን የተቋቋመለትን ዓላማ ሳያሳካ መክሰሙ፣ የእርቀ ሰላም ኮሚሽን ተቋቁሞ ሀገሪቱን ወደ መግባባት ያመጣል ተብሎ ሲጠበቅ ሀገሪቱም ወደ ጦርነት የኮሚሽኑም ህልውና ማክተሙ አስረስ ካነሳቸው ሙግቶች ውስጥ ሲሆኑ አሁንም የህገ መንግስት ለውጥ አደርጋለሁ ብሎ ብልጽግና ፓርቲ መግለጹ አጀንዳ ለህዝቡ ለመስጠት እንጂ አይፈጽመውም ብሏል። በሌላ በኩል ህገ መንግስቱን እንዲለወጥ አደርጋለሁ ሲል ብልጽግና ፓርቲ ወስኗል ከተባለ በኋላ በተለይ ከኦሮሞ ብሔርተኞች አካባቢ የተቃውሞ ድምጾች በማህበራዊ ሚዲያዎች ላይ በስፋት ታይተዋል። ሆኖም በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ይህን ዘገባ እስከሰራንበት ሰዓት ድረስ በገዢው ብልጽግና ፓርቲ የህገ መንግስት መለወጥ አጀንዳ ላይ የሰጠው መግለጫ የለም። ጉዳዩን በቅርበት የሚከታተሉ ምሁራንና ታዛቢዎች ብልጽግና ፓርቲ ኢትዮጵያ ለ31 ዓመታት ስትጠቀምበት የነበረው ህገ መንግስቱ ማሻሻል መወሰኑ በራሱ ክፋት የሌለው ቢሆንም የህዝብ አመኔታን ለማግኘት ግን መሬት ላይ የወረደ ስራን በሂደቱ ላይ ማሳየት አለበት ይላሉ። ይህ የሚሆነው በተለይ የመንግስት ባለስልጣናት በተለይም የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳን ጨምሮ የተለያዩ ባለስልጣናት ከዚህ ቀደም ሲናገሯቸው የነበሯቸው ነገሮች ብልጽግና ፓርቲ ነባሩን ህገ መንግስት የመቀየር ሐሳብ ያለው አያስመስለውም ነበር። የአብዛኞቹ ባለስልጣናት ንግግርም የብልጽግና ፓርቲ በብሔርና ቋንቋ የተደራጀ የኢትዮጵያ ፌዴራል አወቃቀር እንዲፈርስ ፍላጎት እንደሌላቸው የሚያሳይ ነው። ይህም ብልጽግና ፓርቲ ህገ መንግስቱን ስለመቀየሩ የመታመን እድሉን ዝቅ ያደርገዋል ነው የሚሉት ታዛቢዎቹም። አዲስ አበባን ወደ ኦሮሚያ ስለመጠቅለል ሲያወሩ የነበሩ ባለስልጣናት ገፍ በሆኑበት የብልጽግና ፓርቲ በህገ መንግስት ማሻሻያ አዲስ አበባ ራሷን የቻለች ክልል እንድትሆን ይሰራል መባሉ የቀደሙ ስርዓቶችን የነፍጠኛ ስርዓት ነው፣ ገርስሰኗል፣ ሰብረኗል፣ አሁን ህብረ ብሔር ሀገር ተመስርቷል የሚሉ ባለስልጣናትም የበዙበት ብልጽግና ዛሬ ህገ መንግስቱ ተሻሽሎ የክልሎች አወቃቀር በቋንቋ ሳይሆን በመልክዓ ምድር ነው ሲባል ለማመን ይከብዳል የሚሉ ታዛቢዎች ብልጽግና ፓርቲ በፊት ህገ መንግስቱን ያንቆለጳጵስ የነበረው ወይ የሆነ ቡድንን ሊያስደስት ነው ወይንም ዛሬ ላይ ህገ መንግስቱን እቀይራለሁ የሚለው ለሆነ ፖለቲካዊ ጨዋታ ሊመስል ስለሚችል ፓርቲው ለህገ መንግስቱ መለወጥ ያለውን ቁርጠኝነት በተግባርና በፍጥነት ማሳየት አለበት የሚሉ ምሁራንም ተደምጠዋል። በሌላ በኩል የህገ መንግስት ለውጡ ሐሳብ መንግስት አሁን ተጣምረው ሊወጉት ያሰቡትን ቡድኖች ለመበተን ብቻ ያቀረበው ሐሳብ መሆን የለበትም
የለበትም የሚሉ ተንታኞችም አሉ። መንግስት ራሱ ህወሓት፣ የአማራ ፋኖና በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ጦር በጋራ ሊወጉኝ ያስባሉ ሲል ተደምጧል። በቅርቡ የኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪ ጀነራል አለምሸት ደግፌም ይህንኑ ብለዋል። ታዲያ ከነዚህ ተጣማሪዎች መካከል የአማራ ክልሉ ፋኖ ህገ መንግስቱን ቀድሞም የሚቃወመው ነው። ዛሬ ላይ ህገ መንግስቱ ይቀየራል ሲባል ምናልባትም የዚህ ቡድን ተቋሚነት ይቀንሳል የሚል ስሌት በመንግስት በኩል ሊኖር ይችላል። ስለሆነም ስሌቱ ከዚህ ወጥቶ ህገ መንግስቱን የመለወጡ ነገር ለሀገሪቱ በሚጠቅም መንገድ መከናወን አለበት የሚሉ ምሁራንም ተደምጠዋል። በትግራይ ክልል መቀሌ ከተማ ተጀመረ የተባለው የወጣቶች አስገዳጅ አፈሳ ከፍተኛ የነዋሪዎች መደናገጥና ስጋት መፍጠሩ ተሰምቷል። በመቀሌ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ትላንት የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁሙ ጉዳዩን በቅርበት የሚከታተሉ የመረጃ ምንጮች አስረድተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋትም ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀሌ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶን በተንቀሳቃሽ ምስሉም ይደመጣል። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች የተቀረጹት አርብ ሰኔ 26 ቀን 2018 ጠዋት እንደሆነ በቦታው የነበሩ አንድ የዓይን እማኝ አረጋግጠዋል። በመቀሌ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑ የዓይን እማኝ ትላንት ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ ልጄ የሚል የጩኸት ድምጽ ሰምተው እንደነበር ተናግረዋል። ጠዋት 1 ሰዓት ላይ ጩኸት ሰማን፣ እንዳለ ከቤት ሮጠን ወጣን፣ የህዝብ ባስ ሞልተው ሲሄዱ ነው ያየናቸው የሚሉት እኚሁ የመቀሌ ነዋሪ የአካባቢው ህዝብ እንዳለ ውጭ ቆሞ ሲጠባበቅ እንደነበር አስረድተዋል። የአካባቢው ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የዓይን እማኝ የህዝብ ማመላለሻ አውቶቡሱ ከመጣ በኋላ ወጣቶቹን ጭነዋቸው ሲሄዱ ቆመው መመልከታቸውንም ገልጿል። ወጣቶቹ በሀያዎቹ የዕድሜ ክልል ውስጥ የሚገኙ እንደሆነ የሚገምቱት የመቀሌ ነዋሪ ወደ መኪናው ከሚጭኑት ሰዎች መካከል የፖሊስ ዩኒፎርም የለበሱ ሰዎች እንደነበሩ የዓይን እማኝነታቸውን ሰጥተዋል። ወጣቶቹ ሲታፈሱ እንዳላዩ የገለጹት የዓይን እማኙ ሆኖም የአካባቢው ነዋሪዎች የታፈሱት በሌሊት በተደረገ የፓትሮል ቅኝት እንደሆነ አክለዋል። አውቶቡሱ ወጣቶቹን ይዞ መንቀሳቀስ ሲጀምር የአካባቢው ነዋሪዎች ድንጋይ ጭምር ወርውረው ለማስቆም መሞከራቸውን፣ የፊቱን መስታወት እንደሰበሩ ማየታቸውንም ነዋሪው ገልጿል። ጉዳዩን በቅርብ የሚከታተሉ ሌላ የመረጃ ምንጭ አውቶቡሱ ወደ ኢላላ አንደኛ ደረጃ ትምህርት ቤት ያቀናው ወጣቶችን ወደ ወታደራዊ ማሰልጠኛ ለማጓጓዝ እንደሆነ አስረድቷል። ወጣቶቹ ከተለያዩ የመቀሌ አካባቢዎች የታፈሱ እንደሆኑ እኚሁ በመቀሌ የሚገኙ የመረጃ ምንጭ አስረድቷል። ኢትዮጵያን ኢንሳይደር ያነጋገራት ሌላ የመቀሌ ነዋሪ የ18 ዓመት ወንድሟ ባለፈው ሰኞ ሃይማኖታዊ ትምህርት ከሚከታተልበት መስጊድ ታፍሶ ወደ ወታደራዊ ማሰልጠኛ እንደተወሰደ ገልጻለች። ሌላኛዋ የመቀሌ ነዋሪ በወጣቶቹ ላይ የተካሄደውን አፈሳ በመፍራት ባለቤታቸውን መደበቃቸውንም ገልጿል። በ2013ቱ ጦርነት የተሳተፉ ባለቤታቸው ተፈልገው ባለመገኘታቸው ከ1 ሳምንት በፊት በቀበሌ አስተዳደር ተጠርተው የት እንዳሉ መጠየቃቸውንም አስረድተዋል። ባለቤታቸው ወደ አዲስ አበባ መሄዳቸውን የተናገሩት የመቀሌ ነዋሪ የቀበሌው አስተዳዳሪ ኃላፊዎች ካሉበት እንዲያመጧቸው ትዕዛዝ እንደሰጧቸውም ተናግረዋል። የቀበሌው ኃላፊዎች ባለቤታቸው ቀድሞ ወደ ነበረበት ወታደራዊ አሃድ መመለስና የወታደራዊ ስልጠና መውሰድ እንዳለበት እንደነገሯቸውም ጠቅሷል። ኃላፊዎቹ አይናችንን አናነሳም እንከታተላቸዋለን በማለት እንዳስፈራሯቸውም አክለዋል። እኚሁ የመቀሌ ነዋሪ ከሰሞኑ ብቻ የእርሳቸው ጎረቤት የሆኑ 2 ወጣቶች መታፈሳቸውንም ተናግረዋል። በትግራይ ክልል ለወታደራዊ ግዳጅ የሚፈለጉ ወጣቶች አፈሳ መካሄድ የጀመረው ካለፈው መጋቢት ወር መጨረሻ ጀምሮ እንደሆነ ሀገር በቀልና ዓለም አቀፍ የሰብአዊ መብት ተሟጋቾች ባወጧቸው ሪፖርቶች አረጋግጧል። የግዳጅ ወታደራዊ ምልመላ ከሚደረግባቸው የትግራይ ክልል አካባቢዎች መካከል አዲግራት፣ አዲጉደምና ዛላምበሳ ከተሞች እንደሚገኙበት ኢትዮጵያን ኢንሳይደር ባለፈው ወር ያነጋገራቸው ከአፈሳ ያመለጡ ወጣቶች ገልጸው ነበር። በክልሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ሂውማን ራይትስ ዎችና የአውሮፓ ህብረት ባለፉት ሳምንታት ባወጧቸው መግለጫዎች ተችተዋል። ለትችቱ ምላሽ የሰጠው ህዝባዊ ወያኔ ሓርነት ትግራይ ህወሓትና የፓርቲው ሹማምንት ግን ወረራ ለመከላከል መዘጋጀት አለብን አልን እንጂ አፈሳ አላካሄድንም ሲሉ አስተባብለዋል።
በኤርትራ ሉዓላዊ የድንበር አካባቢ የኢትዮጵያ ወታደሮች በስፋት እየተሰማሩ መሆኑን የኤርትራ መንግስት ገለጸ። የኢትዮጵያ የመንግስት ባለስልጣናትና የገዢው ፓርቲ አመራሮች በኤርትራ ሉዓላዊ ድንበሮች ላይ ከባድ የጦር ሰራዊት በስፋት እያሰባሰቡ ነው በማለት የኤርትራ መንግስት ለውጭ መንግስታትና ለተመድ ተወካዮች አስታውቋል። የኢትዮጵያ መንግስት ከወታደራዊ እንቅስቃሴዎች በተጨማሪ የባህር በር መሰረታዊ ፍላጎት ነው በሚል ሽፋን የአፍሪካ ድንበሮች ለድርድር ይቀርባሉ የሚል አደገኛ ሐሳብን በዓለም አቀፍ መድረኮች ጭምር እየገለጹ በኤርትራ ሉዓላዊ ወደቦች ላይ አግባብነት የሌላቸው ንግግሮችን በማድረግ ላይ ናቸው ሲል ከሷል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ በኤርትራ ለሚገኙ የውጭ ዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮች፣ ጉዳይ ፈጻሚዎችና የተመድ ልዑካን በዚህ ሳምንት በሰጡት ማብራሪያ በተመድ ለኤርትራ ሰብአዊ መብት ክትትል የተመደበው ልዩ ራፖርተር ወገንተኛ የሆነና በኤርትራ ማህበረሰብና በዓለም አቀፉ ማህበረሰብ መካከል ለጋራ ተጠቃሚነት እንቅፋት በመሆን ተቋማዊ፣ ፖለቲካዊና የፋይናንስ ጫናዎችን የሚፈጠር ነው በማለት ተችቷል። የኤርትራ መንግስት ለመብት ክትትልና ልዩ ራፖርተር ምንም አይነት ዲፕሎማሲያዊ የገንዘብና የጊዜ ወጪ እንደማታወጣ ከተልእኮ ጋር ግንኙነት እንደሌላትም አስታውቋል። ሚኒስትሩ በተመድ ልዑካን በኩል በኤርትራ ላይ የተዛባ መረጃ በማሰራጨት በኤርትራ ላይ ከፍተኛ የስም ማጥፋት ዘመቻ መካሄዱንና በዚህም የአገሪቱ የቱሪዝም፣ የኢንቨስትመንት፣ የአየር ንብረትና ቀጥተኛ የውጭ ኢንቨስትመንት ላይ ከፍተኛ ጉዳት አድርሷል ሲሉ ተናግረዋል። የተመድ የሰብአዊ መብቶች ምክር ቤት በዚህ አጀንዳ ላይ ጊዜና ሀብት እያጠፋ በኤርትራ ድንበሮች ላይ እየታዩ ያሉ የደህንነት ስጋቶችን ሆን ብሎ ችላ ብሏል ያሉት የኤርትራው ባለስልጣን የኢትዮጵያ መንግስት ወታደራዊ እንቅስቃሴ በድንበሩ አቅራቢያ መበራከቱን አሳስቧል። የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር አቅራቢያ ከተቆጣጠሩት አካባቢ በለጠ ዘልቀው እንደገቡ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከዚህ ቀደም አስታውቀው ነበር። በድንበር አካባቢዎች የነበሩ የባለፉ ቀናት ጥቂት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የከረረውን ውጥረት የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስትሩ ገልጸዋል። የኢትዮጵያ መንግስት በዚህ አዲስ ውንጀላ ላይ እስካሁን የሰጠው ምላሽ ባይኖርም ከጥቂት ወራት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለተመድ እንዲሁም ለኤርትራቻቸው በጻፏቸው የተናጠል ደብዳቤዎች የኤርትራ ሰራዊት ወደ ኢትዮጵያ ድንበር መግባቱንና ከሀገር ውስጥ አማጺዎች ጋር በመተባበር ወንጅለው ነበር። ጌዲዮን ለኤርትራቻቸው በጥር ወር መጨረሻ በጻፉት ደብዳቤም ሁለቱ ሀገራት በሚዋሰኑበት የኢትዮጵያ ሰሜን ምዕራብ ድንበሮች የኤርትራ ወታደሮች ከአማጺዎች ጋር ጥምር ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኙና ወደ ኢትዮጵያ ድንበር መግባቱንም አስታውቀው ነበር። የኢትዮጵያ ውጭ ጉዳይ ሚኒስትር ጥቅምት ወር ላይ ደግሞ ለተመድ ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ ጽንፈኛ ሲሉ የጠሯቸው የህወሓት አካላትና የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጁ ነው ሲሉ ወንጅለው እንደነበር ይታወሳል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ